አንተ አባት መሆናችን ስለዚህ እኔ ይኸውልህ አላየው አጠገቤ እንዳይደርስ ብለህ ሰርተሃል። ወደ ልክ እንደ በሽታ ቆጥረክ አላውቅም። እናትና ልጅ የራሳቸው ችግር ስላለባቸው ነው እንጂ እኔ አንድ ቀን ደርሼባቸው አላውቅም። ለፍርድ ቤት ሆነ በፍርድ ቤት ሆነ ችግር ስላለብህ በቃ ዝም ብለህ ምትሰጠውና ፍርድ ቤት ወረቀት ብታስገባ ባታስገባ እሷ አንተ 5000 መስጠት ካልቀረ አውዬ ቪዲዮ ከዳልኩ ሪካርድ አድርግ ያንቺ ጊዜ ነገር ልንገርሽ እመቤቴ ምስክሬን ነው የምልሽ። ቃል ለምንድር ለሰማ የምሰራውን እኔ ነኝ የማውቀው። ለልጄ መኖር እፈልጋለሁ። አሁንም አባት ነው መሆን ገንዘብ አይደለም መሆን እፈልጋለሁ። አባት ነው። አባት ውስጥ አባትነትም ገንዘብም አለ። እምቢ አለች። ምን እናድርግ? አባትነትክን አልፈልግም ልጄ ማቴ አንተ አትድረስብኝ። አባትነትን አልፈልግም ካለች ገንዘቤን ነው። እንደዚህ አይነት ሰው እየወነጀለች ነው። ባይዘው ከሰው ጋር ጣልቻለሁ። ሰላማዊ ሰው በተፈሪ በሀገሬ የተከበርኩ ሰው እያከበርኩ ምን ነው ልጁ እያከበርኩ ምን ወደ አንተ ህይወት አይመጣም። ቅዳ በደንብ ዝም ብለህ ቅዳ። ልጁ አድጎ ወደ አንተ ህይወት አይመጣም። ልጄን አሳድጋለሁ፣ ምንም አይጎለውም። ስለኔ ልጅ አይመለከትህም። ከዚህ በኋላ ለህይወቴ ስለምፈራ አጠገቤ እንዳትደርስ። ብርህን 5000 ብር ነው የተፈቀደልህ። 5000ን ውሰደው። በእኔም በልጄም አይመለከትህም። ስለዚህ ልጄም ማጠገብ እንዳደርስ እኔ ማጠገብ ምን አሉ ማዘር አልሰማሁም። አስተኮሰቻት እንደዚህ ቤት ትላታለች። ትልቅ ሰው አይደሉም እንዴ? ሰው አንቺ ልጆችሽን ያላባት ካላሳደግሽ ቢያንስ የልጅሽ በአባት ይደግልሽ እንዴ? እያስተኮሰቻት እኮ ነው። እየሰሙ ነው እኮ ስለእናቴ አታውራ። ምን ነገርሽን አትናገሪ። ስለእናቴ አታውራ። ራስን ተናገሪ። አላወራው አላለችም። በተደጋጋሚ ስለእናቴ አታውራ። ስለእናቴ አታውራ። ማዘር አላለችም። አንዴ ዝም በይ። ድራማ እንደ ካፕል የሚለውን ቃል እኔ ነኝ የተጠቀምኩት። ዲዋር ለሚያልችው እሷ ያለችው እንደ አብርሽና ሩት እኮ ካፕል ሆኖ ነው የሚሰሩት አይደለም እንዴ? እኮ እንደ አብርሽና ሩት እንስራ አለኝ። እኔ ደግሞ አልፈልግም። እኔ አልኩት ማለት ነው። አዳምጪ። ዲቦራ የሚል ርዕስ ያለው ድራማ ርዕስ ጽፈን አዳምጪ። ኢቭን ያልኳት የእሷን ስቶሪ ጽፈን ብንሰራው ገና መከመን ያልኳት በቃ እቺን ያልኩት። ከዛ በውስጥ አልተስማማንም። እቺ ነገር ተወች። እሺ እኔ እናት በቃ አልተስማማሽማ፣ አንቺን በዛው ጠንክሪ፣ ላይቭ ግቢ። እኔ እናቴ ትሙት ልንገርሽ፣ በፌክ አካውንት እየገባው ስለ ጊፍት ጋላሪ ማስረዳ ሰው ነኝ እኔ። እሷን ብጠላት ኖሮ እንደዛ አላደርግም። ጊፍት ጋላሪ ምን እንደሆነ ላይቭ ላይ ምን እንደሚሰራ በፌክ አካውንት እየገባው ነው የምነግርሽ። ገባሽ? እንድትቀየር ዩቲዩብ እንድትሰራ እሷ ብትሰራ ለልጇ ነው፣ ልጇ ብታገኝ ለኔ ነው። ገባሽ? እኔ ምርፍላለሁ፣ እሷ ምንርፍ እንላለን። ስሪ ነው እንጂ አልኳት። እሷ እንደዚህ ዩቲዩብ ቻናል ከፍቶ ሰብስክራይብ 2000 ደርጎ ሰጥተሻ ራሷ መስራት ተከስር ከስራው አትበል። ራሷ ዩቲዩብ ቻናል ከፍቶ 2000 ሰብስክራይብ አስደርጎ እና ሶሻል ሚዲያ እንድትጠቀሚ እንዳለው ያበረታታሻል፣ ፑሽ ያደርግሻል። ሳዘንኳት። ሁለተኛ ነው 2 ሳምንት፣ ይሄን ሳምንትና ያኛውን ሳምንት ነው የበረርኩት። ገባሽ? ከዛ ውጪ ከማታ 2 ሰዓት እስከ ሌሊት 12 ሰዓት ቁጭ ብያደርኩ። በጣም ነው የምለፈው የምታገሉ አላማ ለመኖር ልጄ ለማገዝ። አንድም ቀን ልጄን አላገዝም ብዬ አላውቅም፣ አንድም ቀን። ከዛ ውጪ ዩቲዩብ ላይ የሰራሁት ዩቲዩብ ላይ ይሄን ሰራው ብያለሁ። እናቴን አገዝኩ፣ መብቴ ነው፣ ያሳደገችኝ እናቴ። እናንተን አላግዝም አላልኩም። ስልክ አላነሳም አላችሁ፣ ዘጋችሁኝ፣ ብሎክ አደረጋችሁኝ። አሁን ሀዊ አንዳንድ አጠራጠር አድርጌ ልንገርሽና አንቺ መልስ መልሽልኝ። በአንድ ወር ውስጥ ያገዝኩት ለልጁ አንድ ድሃ አባት ላገዘው ትንሽ ነው። አንድ ያጅልኝ። አንደኛ፣ ሁለተኛ ከኔ ገንዘብ ታፈረውና አንድ ድሃ አባት ለልጁ ይሄንን በአንድ ወር ውስጥ ትንሽ ነው የሚለውን ህዝቡ ይፈርዳል። ኦኬ፣ በአንድ ወር ውስጥ ትምህርት ቤት ከፍሏል፣ ልብስና ጫማዎች ገዝቷል፣ አስቤዛ ገዝቷል፣ እነ ሩዝ እነ ወተት የወተት ክራይ ከፍሏል። እንደገና ደግሞ ዳይፐር፣ ወተት፣ ዋይፕስ ገዝቷል። በአንድ ወር ውስጥ ለአንድ ልጅ የሚያስፈልገውን አስቤዛ የአንድ ወር መስከረምን ገዝቷል። የጥቅምትን 2500 ብር የትምህርት ቤት ከፍሏል። ይህንን ያደረገው በአንድ ወር ውስጥ። በሁለተኛው ወር እነሱ ወደ ክስ ሄዱ ነው የሚለው። ስለዚህ በአንድ ወር ውስጥ በቂ ነው አይደለም? እሱን እስክ ደምሪ ላውራ። ሁለተኛ እሷ አለቅም፣ አንተን እበቀልሃለሁ፣ ያው ከአንተ ገንዘብ ነው የምፈልገው፣ አንተ ማሰቃየት ነው የምፈልገው ብላኝ ፍርድ ቤት 10,000 ብር ፈርዶብኝ 2 ወር ከቆየሁ
ማስረጃ ታዲያ ማስረጃ ሳትይዙ እኮ እሷም ማለችኝ እሱም አንተም ማልከኝ ትላላችሁ። ማስረጃ ከሌላችሁ ተቀባይነት የለውም። አንተን በቀል ብፈልግ አይደለም አንተን የምበቀል ግን በቀል እግዚአብሔር ነው። አንደኛ ማወቅ ያለብህ እኔ አንተ በክፉ ፍርድ ቤት ውሳኔ አንዳንድ ዝናገርና ታወራለች። እስካሁን እያዳመኩ ጸጥ ብዬ እያዳመኩ ፍርድ ቤት አንቺ ስታወሪ እሱ ፍርድ ቤት 2 ወር ካለፈሽ ይግባኝ አሁን ይግባኝ ካልከፈልሽ ይግባኝ ካላሽ 2 ወር ካለፈ ይሄ ሰው ይችላል ማለት ነው ብሎ ነው ዝም የሚለው። እንዴት በግማሽ በኔ ስቴትመንት ያለብኝ ሰውዬ እሷ እኔን እየከሰሰችኝ ይግባኝ ማለት የለብኝም? ይግባኝ ወረቀት ሲሰጠኝ እንግዳማ እንትን ካላለኝ 25 ሺህ ብር ተቀብለሽ እኮ ልጅን አላሳይም ያልሽ ነሽ። አሁንም እናንተ የምትሰሙት ስቲል አላገዝኳትም ለሷ 35 ሺህ ብር በጥሬ 25 ሺህ ብር ከፍዬ አስቤዛ ወንድም እኮ ዛሬ አላገዝኩም እያልሽ ነው እህት። አሁን እኮ እያልሽ አያግዝም። እሺ ዲቦራ 25 ሺህ ከከፈለ በኋላ ልጁን አሳይተሻል? እመት መጣ ዛሬ ነበር እኮ ሲጀመር ሳምንት አልሆነውም እኮ ብሩን እንኳን ከሰጠ ሲጀመር ዛሬ ነበር። ባንዴ ስልክ ካላነሳሽለት እንደዚህ ያያል ማሬ። በምን ልደውል? በቤቷ ስሄድ ቤት እየመጣ ነው በፖሊስ እያዘልኝ ያለች ቤት ስሄድ አንድ አዳምጪ። ቤት ስትሄጂ ሰፈሬ እንዳይደርስ ገዳይ ነው ብላ አመልክታ ቤት ኬርኩ ማለት ነው። በስልክ ነው። በዚህ ሳምንት እናቴ ትሙት አብይ 4 ጊዜ ደውይላታለሁ እደውልልሃለሁ አሁን ቢዚ ነኝ እየለበስኩ ነው ምናምን በቃ እንዴት በጣም የዓለም ትሪሊየን ሰው እንደሷ ቢዚ አይሆንም እያለች ልጄን አሳጅኝ እያልኳት እንነጋገር። አንተን እጅህን አልጠብቅም ካን እየወሰድሽ ነው 25 ሺህ ብር ወስደሽ እኮ ነው አልገዛም የምትይኝ 35 ሺህ ብር በጥሬ ወስደሽ እኮ ነው። አሁን እኮ ቅድም እኮ አለች አላለችም? ሀቡ ብላለች አያግዝም ልጅ እያለች አይደል እንዴ? እሺ ቆይ አንድ ጥያቄ ብቻ ዲቦዬ ስልክ እንዳያነሳ እንዳይመጣ ቤት ሰፈር እንዳይመጣ ካልሽ ስልክ ካላነሳሽ በምን አይነት መንገድ ይሄ ሰውዬ ልጁን ይሄን ብቻ መንገድ ንገሪኝ። አይውልሽ ሀቡ ልንገርሽ ሲጀመር ማለት ነው ከዚህ እየነገርኩሽ ነው በመሃል ፍርድ ቤት 5000 ሲወሰንለት ላወራሽ ፈልጋለሁ አለ። ከዛ በፊት አውርቶኝ አያውቅም ሞክሮም አያውቅም ሲጀመር ማለት ነው። እኔ እና እሱ የምንደዋወለው ለመዝለያ ብሎክ ነው ማደርግ አሁንም ብሎክ ነህ። ከዛም በኋላ ደግሞ ምንድነው የሚያደርገው ይደውልና ሌላ ነገር ያወራል። ከዛ ያስወራኛል። ከዛ ወዲያውኑ እንትን ይላል ቪዲዮ ቮይስ ይቀዳል ማለት ነው። ሪከርድ ያደርግሻል ያስወራኝና ቮይስ ይቀዳል። ከዛ እኔ ደግሞ ምንድነው ወሬሽ እየተቀዳ ነው ብሎ እኔ ጋር ይደርሳል። ተረዳሽ? በኢሞ ነው በዳይሬክት ኮል በቀጥታም ያስታውቃል እንዴ? እኔ የሱ ስልክ እኔ ጋር እንግዲህ በሱ ነው የማውቀው። ልክ እንደዛ ሲል ከዛም በኋላ እኔም አላወራም ፈቃደኛ አልሆንም። ስለዚህ ምን አደረጋለሁ? ሰው በቀጥታ ደውሎ ሲቀዳን ያስታውቃል። በኢሞ ምናምን ሲሆን ያስታውቃል። በቀጥታ ሪጉላር ኮል ይደርሳል። አንቺ ጋር እየተቀዳሽ ነው ይልሽ። ኦኬ እሺ እየተቀዳሽ ነው ሲለኝ እኔ ደግሞ ስልኬን አጠፋና ከዚህ በኋላ ምንድነው ብሎክ አደረኩትኝ። እንደውም የሱ ስልክ እንትን አይልም። ከዛ ሰሞኑን እንደውም በሌላ ቁጥር ነበር እየደወለ እንትን የሚለኝ። ከዛ ምን ይላል ልጅሽን ምናምን ምንድነው ልጅሽን ላንቺ ልጅ ምን ነው አንተ እየሰራክ አይደል እንዴ ምናምን ስለው ላንቺ ልጅ ሰርተ ነው እንጂ ሰርተ አምጣና ሰፖርት አድርገው ምን እንዳለብኝ አንቺ ልጅ ማሳድገው አለ ማለት ነው። ከዛ ወዲያው እንደዛ ያለበት እኔ ሁለታችሁ የምትናገሩት ነገር ግን ማስረጃ ልጅ አይደለም ያለችኝ ማስረጃ አለኝ። ልጅ አይደለም ያለችኝ ማስረጃ አለኝ። ልጅ አይደለም ያለችኝ እየከሰሰችኝ ገንዘብ እየከፈለችኝ ነው እየተቀበለች። እሱን ልንገርህ ለአመታት ብያለሁ። ዲኤንኤ የሆነች ቦታ ተቀጥራችሁ 10 ሰዓት ምናምን ሰርታችሁ መጣችሁ እንደ ሰራተኛ ራሳችሁን አትዩ። ቲክታከር በጣም ብዙ ጫና ያለበት ቪዲዮ ሰርታ አልታየልኝ ላይቭ ላይ ገብቶ ሲሰቃይ የሚኖር የሚሰራ ጀግና ነው። አሁን እኔ እየሰራው ነው። ልጄ ማሳደግ እፈልጋለሁ። ለልጁ አባት መሆን እፈልጋለሁ። ላይክ ሳገኝ አላገኝ ማለት በህግ የሚሄደው ነገር ለምሳሌ ዛሬ 10,000 ባላገኝ ኔክስት 10,000 ካገኘው በአሁኑ ወር ካከፈልኳት ኔክስት 10,000 ብትስማማ ኢትስ ኦኬ። የሆነ ጊዜ የሆነ ነገር ስታገኝ ትሰጫለሽ። ጀለስ ምንድነው በቃ እንቃንጣ አሁን ፍረጥ ይበል ይክፈል ነው። ስለዚህ እኔ አባት መሆን እፈልጋለሁ። አባት አትሆንም ካለች በፍርድ ቤት ነው ካለች እኔ ሀቡ አልቃወማትም። በፍርድ ቤትም ከፈለግሽ ደስ ነው የሚለኝ። ፍርድ ቤት አንድ ያገኘሽው ያኔ እንትን ብሎሽ ነው። አሁን ይግባኝ ብጠይቅ ከእንደገና ቢታይልኝ ቢኒያም 0-0 ነው። እኔ እናት አንድ ነገር ልንገርሽ ይቀንሳል። ግን እንደ አባት ለልጄ አባት ልሁን፣ ለልጄ ላግዘው ይፈልገኛል። እሱ ድምፅ ቢያወጣ ኑሮ አሁን በዚህ ሰዓት እኔ ቢኒን እፈልጋለሁ እናቴንም አባቴን እፈልጋለሁ ይላል።
ስለዚህ እኔም አባቱ ልሆነው አንቺም እናቱ ነኝ። ትዳር ይዘሻል። ከኔ ጋር ምንም አንዋደድ አንፋቀር፣ ምንም የሚያገናኘን ልጁ ያገናኘናል። ለልጁ አስቢ። ከዛ ልጁንም በስነ ስርዓት ሊየው። ስልክ እየዘጋሽብኝ አላነሳ እያልሽ እንደዚህ አልፈልግም ካልሽ ደግሞ ልብ ካለሽ እንደምታወሩ ገንዘብ አልፈልግም ካልሽ እስኪ ጀግና አንቺ ነገ ፍርድ ቤት ጻፊና ይሄን ሰውዬ ከሱ ገንዘብም አልፈልግም ልጅ እንዲደረው አልፈልግም እንደው አልፈልግም ብለሽ አስገብተሽ ለሃቡ አሳያት። አታረገውም። ዲቦራ ስለማታረገው ነው። ዲቦራ አታረገውም። እንዲያየው አልፈልግም የማለት መብት የላትም። አባትነትህ ስለተረጋገጠ እንዲያየው አልፈልግም የማለት መብት የላትም። እንዲያየው አትበልሽ። ከሱን አንቺ ታለው ተበል ግን ገቢውን ደግሞ ተቆራጩን ደግሞ ማድረግ ግዴታ አለብህ። እሷ እኮ እያለች ያለችው ልጅ ተቆራጭ ድረስ ልጅ ከቆረጥኩኝ ድረስ ደግሞ ልጅ ማየት አለብኝ። ልጁ አባት አለው ከተባለ ልጅክን ማየት የምትፈልግ ከሆነ ክፈል። የመክፈል አቅም ከሌለ ካታየውም ነው አለቀ። ይሄንን ነው 4 ነጥብ። ይሄንን ነው አላለችም እሷ። አውዬ ልንገርሽ አንዴ አላለችም እሷ። እኔ እያልኩ ያለሁት 2 ነጥብ። አንዴ ልንገርሽ እኔ እያልኩ ያለሁት አንደኛ ለልጁ አባት ሆነዋለሁ። አባት መሆን እፈልጋለሁ። የልጁን ስሜት አትረገጠው። አባት ይፈልጋል። አባት የለውም። ምን አለች ቅድም ማዘር መንገድ ላይ ወንድ ሲያይ ምን ይላል? ይጠመጠማል። ሳይኮሎጂካል እየተጎዳ ነው። እሷ ከኔ ጋር ባላት አለመግባባት በቀል እየተበቀለች ምናምን እየመሰላል ሊሆን ይችላል፣ ግን ልጁን እየጎዳች ነው። አንቺ መኪና ብገጅለት በሰማይ ብታበሪው እኔን አባቱን አተኪለትም፣ ሌላ ሰው ብታመጪለት አተኪለትም መቼም። እኔ ያላባት ስላደኩ ስለማውቀው ነው። ስለዚህ ለአባቱ ለልጅ አባት እንደሆነው ከፈቀደች ትፍቀድ። ቪዲዮ ሰርቻለሁ። አልፈልግም አላሳይም ካለችኝ ደግሞ በፍርድ ቤት ይሄዳለሁ። እሷ ስለማቃት አቅሜ እስኪወስን ድረስ በፍርድ ቤት ላይ አታብዙባቸው። ፍርድ ቤት ኦልሬዲ ፈረደ። አንተ ላይ 5000 በወር 5000 ክፈል፣ በሳምንት እሑድ ልጅክን ተባልክ። እሷ ደግሞ 5000 አዋጣኝም ይግባኝ እጠይቃለሁ ብላለች። 10000 ይክፈል። ልጁ ለማየት ገንዘብ ነው የምትፈልገው። ለልጅ ማን ነው የሚቀርመው? አባትነት ነው የሚቀርመው? ገንዘብ ነው የሚቀርመው? አባትነት ውስጥ ምን አለ? አባትነት ውስጥ ገንዘብ አለ፣ ፍቅር አለ፣ ሁሉም በኢኮኖሚ ትምህርት ቤት በክፍያ ነው። አስጠኝ ያስቀጥራለታለች። የትምህርት ቤት ክፍያ ትከፍላለች። ይበላል፣ ይጠጣል፣ ወተት፣ ዳይፐር እየከፈልኩ ነው። አቡ ወጪ የሱ ወጪ ቢደመር 10 ሺህ ብር አይሞላም። ተቀጥራ የምትሰራው ቤት ስንት ነው? 5 ሺህ ብር ነው። ኤርፖርት ኢንተርናሽናል ኤርፖርት ተቀጥራ የምትሰራው 5 ሺህ ብር ነው። የምንኖር በ5 ሺህ አንድ ትልቅ ሰው 5 ሺህ ብር እየከፈለ ቢኒያም ሙሉ ተራ ሰው 10 ሺህ ብር ለአንድ ልጅ ይቆርጣል። የትም ሀገር አልተደረገ። ይሄ የተደረገላት በአንድ ወር 250 ሺህ ገቢ ብዙ ገንዘብ ስለተቀያየረ ነው። አሁን በፍርድ ቤት ነው ካለችም ችግር የለብኝም ነው እያልኩ ያለሁት እንጂ ትሄድ አይደለም። እሷ ስለምትሄድ ነው። አባት እንደሆነ ከፈቀደች ጥሩ፣ ካልፈቀደች ደግሞ አዎ አይምጣ ብያለሁ። መቼ ነው ያልኩት? እኔ ልጄን አሁን የማያውቀውን ካላስተማርኩት ካልደገፍኩት አባቴ ካላለኝ ልጄ ካላለኝ ፍቅር ካልሆንን በመላ አሁን መወለድ እኮ ቋንቋ ነው አይደል እንዴ? መወለድ ቋንቋ ነው። ስለዚህ ፍቅር የሚኖረን ስንግባባ፣ ስንጫወት፣ ሳዞረው ልጄ ስለ አባት ላይ ምናምን ነው አይደለ? ይህንን ማድረግ ካልቻልሽ እኔ አባቴን በ15 ዓመት ያገኘሁት የአባትነት ስሜት የለኝም። እሱም አይደውልልኝም፣ እኔም አላውቀውም። ይሄ ስሜት እያለው ነገ አድርጎ አባቴ ብሎ ቢመጣ አንቺ አባት ሙቷል በይው ብያታለሁ። ይሄንን ማድረግ ከቻለች ታድርገው፣ ትምረጥ። እሷ ልብ ካላት ትምረጥ። ይሄንን ማድረግ ስችል ደግሞ ፍርድ ቤቱን እኔ ክሱን አንስቻለሁ ትበል እስኪ። ጀግና ከሆነች ምን ታረ ሲቸግራት ቅንቅኗ ሲመጣ በ50 ወር መታ ማስገቢያ አስፈዛ። ከዛስ ቢኒያም ከየትም ተበድሮ ከየትም ተቀድሮ ይከፍላል። ካልከፈለ ይታሰራል። ሁለቴ ነው ያሳሰረችኝ። ልብ ካላት ጀግናና ከሆነች አታሳስርም። የልጇን አባት አታሳስርም። አገኘሽ? ስለዚህ አሁን አንቺ ልብ ካለሽ ይሄንን አድርጊ። አይካልሽ እኔ ወንድ ነኝ፣ ነገ ልጅ ወልዳለሁኝ። እኔ ወንድ ነኝ፣ ልጅ ይኖረኛል። ልጅ አላጣም። ልጅሽ ግን አባት አያገኝም መቼም። ናቲ አባት አያገኝም። እኔ አባቱ እያለው ማንንም አባቱ አያገኝም። ሲያድግ ልጅሽ ልጃችሁ ሲያድግ አባት ለምን ነበር አባቴ? ቆይ ቢኒያም ፕሊዝ፣ ከአመታት በኋላ ማለት ነው ልጃችሁ አድጎ ቢሆንልሽ እኛ ምንም ለፍተን ብናሳድጋቸው ልጆቻችን፣ እኔ በእድሜ በጣም እበልጥሻለሁ፣ የ3 ልጆች እናት ነኝ፣ 3ኛው ሳይመጣ 3 ብዬ ቆጠር ያው በሉት እና አይኖ እሱ አቅም እያለው አልሰጥም ካለ በጣም የሚያናድድ ነገር ነው። እየቻለ ለልጁ ከሰሰተ በጣም ያናድዳል። ግን አንቺ ተሽለሽ ተገኝተሽ ከሱ በጣም ስለምትሻይ ልጁን እንዲያይ ብትፈቅጅለትና ኮኔክሽናቸው ባይቋረጥ፣ ኮኔክሽናቸው ተቋርጦ ልጅሽ 17-20 ዓመት ከደረሰ በኋላ ቢኒያም የደረሰበትን ባታቂ ወይ ቢሞት
ሳይገናኙ ጊዜ ሳያሳልፉ እኛም ቢሞት ኦር ደግሞ አርጅቶ ትልቅ ከሆነ በኋላ አባቴ ማን ነው አባቴን ያሳየኝ ሲልሽ አባትህ ከሌ ነው ስትዩ እሱ ደግሞ እኔ በልጅነትህ እናትህን ለምኛት ነበር እንድታሳየኝ ፍቃደኛ አልነበረችም። ለዛ ነው እኔ እናንተ ያልተገናኘ ነው ቢል ልጅሽ አይቀየምሽም አባቱን እንዲያይ ባለመፍቀድሽ? አንደኛ ምን አለ መሰለሽ አቡ፣ ይሄ ሰው ወደ እኔ ህይወት ሲመጣ ልጁን እረዳለው ነው እንጂ አንቺም ትረጅኛለሽ ብሎ ቢመጣ እሺ ተዘጋጅቼ እጠብቃለሁ። አንድ እሱ ሲመጣ ልጁ የኔ ነው የኔ ከሆነ እረዳለው ነው ያለው አይደል? ከረዳክ እሺ ይመረመራል። ከዛ ባለፈ ደግሞ አባት አላጣም ልጄ አባቴ ብሎ ያሳደገው እኔ ወልጄ አንድ ሰው እንኳን አጠገቤ ባልነበረ ሰዓት ደም በደም ሆኜ ወልጄ 15 ሰዓት ሙሉ ያለማቋረጥ ደም ሲፈሰኝ ደሜን ያጠበው የእህቴ ባል ነው። ግሪን መጥቶ ሲወለድ ገና ሲወለድ ልጁ ማለት ነው አባቴ ብሎ ያደገው ሲጀመር የሲስተርና ባል ነው። አሁንም ቢጠየቅ አባቴ የት ነው ከተባለ የሲስተርን ስም ጠርቶ እሷ ጋ ነው የሚለው። እግዚአብሔርን ነው የምልሽ። ይኸው የሰማይ የምድር ጌታ እግዚአብሔር ምስክሬ ነው። ትላንት ነው ከትላንት ወዲያ አባቴ የት አለ ሲባል አባቴ የሲስተርን ስም ጠርቶ ከሌጋ ነው ያለው። አባትነቱን አያውቅም። ሲጀመር ቢኒያም አባቱ መሆኑን አያውቅም። እውነታው ማለት ነው። ሲቀጥል ይሄ ሰው እረዳለሁ ብሎ ከመጣ ለምንድን ነው ዛሬ ላይ ደርሶ እኔ የለኝም ስራ ካልሰራ ሰርቼ እረዳለሁ ነው አይደል ያለው እንዴ? እሺ መጀመሪያ ያልሽው ነጥብ ዲቦዬ ልጄን እረዳለሁ ዲኤንኤ አስመርምሬ ልጄ ከሆነ እረዳለሁ ብሏል። እኔ አስመርምሬያለሁ ያው ይርዳ ብለሻል። ትክክል ነሽ አቋምሽ። ግን አንቺም ትረጅኛለሽ ብሎ ላልሽው እርጅኝ እያለሽ ነው ከአንቺም እርዳታ እየጠየቀ ነው። የሆነ ሰዓት እንትን እያለ ነበር ዲቦራ ገንዘብ ነው የምትፈልገው ከኔ ከፍቅረኛ ብራስ ልከላክልኝ የምትል የሞራል ልጅቀት ያለባት ሰው ናት። ማስረጃ ብራስ ልክ የምትል ሰው ማስረጃ ከፍቅረኛ ብራስ ልከላክልኝ ያለችበት ማስረጃ ያለ ማስረጃ ቢኒያም አንድ ነገር ማስረጃ አለክ? እሺ የለኝም አላልኩም። ትበልሱ አላልሽም ብለሻል። ከፍቅረኛ ብር ተቀብለክ ላክልኝ አላልኩም። ለምንድን ነው ያለው? እግዚአብሔር ያውቃል። ችግር የለውም። ብቻ ይሰጥ ቀጥ ችግር አቡ ያፉ በይ ስላጠፋው ስምሽ ይቅርታ። ችግር የለም። እሺ ቀጥል። እና እኔ አሁን የተናገረውን ይኸውልሽ አቡዬ ሲጀመር ልጁ በስነ ስርዓት የአባት ማጣት ሳይሰማው አሁን ነው እሱ ሲመጣ አባት ነኝ እኔን ካልሆነ አባቴ ማለት ነው። ወንድ የሚያቅፈው ለምንድን ነው? መንገድ ወርም የሚያቅፈው ለምንድን ነው? ወንድ ልጅ ሲያይ የሚንሰፈሰፈው ለምንድን ነው? ዛሬ ባይፈልግ 5 ዓመት ይሙላው እናያለን። አለም ድር ለሰማይ አባቴን ቢነና እንጭልሻል። ሰው ስለሚወድ ወንድ ልጅ ብቻ ነው የሚወደው። እሺ አይ ቅድም ማዘርሽ ወንድ ልጅ ሲያይ መንገድ ላይ ይጠመጠማል ወንድ ልጅ ላይ ብሏልና ይሄ ነገር ሳይኮሎጂካሊ ወንድ አባት ስለሌለ ያን አባት ያደገ እየተሰማው ነው ስላለ ቤት ውስጥ ነው የሚውለው። ትምህርት ቤት ይሄዳል። ከትምህርት ቤት ሲመለስ ቤት ነው የሚውለው። ስለዚህ ማግኘት ይፈልጋል። ብዙ ሰዎች ወጥቶ መጫወት ይፈልጋል። ሰው ሲያይ ለሱ አዲስ ነው ምናምን ነገር ህፃናት እንኳን ሲያይ ከቤታቸው አይወጣም። ኢቭን እኔ የምኖርበት ብሎክ ላይ የታመመ ሰው አንድ አያልፈውም። ሄዶ ነው የሚጠይቀው። እኔ እንኳን አላቃቸው። ሁሉም ጋር እየሄደ አባባ ደህና ኖት እያለ የሚጠይቅ ሰው ነው። ይሄን ያህል ማለት ነው። ከዛ ባለፈ ደግሞ ወንድ ማለት ሽማግሌም አሮጊትም በጣም የሚወድ ሰው ነው። ሮጦ ነው ሄዶ ሰላም ብሎ የሚጨብጠው። እንዲህ አይነት ልጅ ነው እንጂ አንተ ኖርክ መጣህ ቀረህ ምንም የምትጨምርለት የምታጎልበት ነገር የለም። የሚጨምርለት የሚያጎልበት ነገር የለም። እንደዚህ ነው ባህሪው ማለት ነው። ገና ደና የረዳውን ሳጣ እንኳን ማጣቴን የማይፈልጉ ቤተሰቦች አለው ያለ አንድ ነገር ምን እንደምን ታውቂያለሽ? አንተ በመምጣት የተነሳ ውጭ ሀገር ፕሮሰስ ተቋረጠበት ብለው የሚሉ ሰዎች ናቸው። እኔ አባት ብዬ ሄጄ ማዘር ራሷ አዎ አንቺ ውጭ ሀገር እናቴን ይኸውልህ ስማኝ፣ አንተ እናቴ ያንተ ኩያ አይደለችም። ከየትም ፕሮሰስ ተጀምሮ አዳምጪ። እኔ አንተ ሚዲያ ላይ ወጣ አባት ነኝ ስላልክ ብቻ ስለናቴ ተናግራል። አንተ ክብር የለህም።
አንድ ያዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሁን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረንን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን ልጅቱስ አባቱን ብሎ ከዓመታት በኋላ በ10 ምናምን ዓመቱ ቢመጣስ? አዳምጪ ናቲ፣ ይሄንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦቼ ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦቼ ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር፣ ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሱ አባት አትሆንም ስላለች ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ፣ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ፣ ሰላም ነው።